አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ሰብ እንዴት ናችሁ? ደህና ናችሁ ወይ? ያለውን አልሐምዱሊላህ ረቢል ዓለሚን። ይሄ ቪዲዮ መሰራላችሁ በዚህ ጧት ነው። ማስተር አብነት ወንድማችን የኢትዮጵያ የቁርጥ ቀን ልጅ የስንቶች የድሆችን እንባ ያበሰ ለስንቶች የደረሰ ስንቶችን ሳይጠየፍ ከነ ችግራቸው ከነ ህመማቸው የተንከባከበ ስንት ነገር እንጃ እሱ ቃላት አይገልጸውም በጥቅሉ ማለት ነውና ያው እንደምታውቁት በሀገር ውስጥ ህክምናውን ሲከታተል ቆይቶ አሁን ከሀገር ውጪ ለመታከም ሄዶ ወደ ሰርጀሪ ክፍል እየገባው ስለሆነ ዱዓ ጸሎት አድርጉልኝ ብሏል። ሁላችሁም ዱዓ ጸሎት አድርጉለት ኢንሻአላህ በድል ተመልሶ ለልጆቹም ለኢትዮጵያም ህዝብ ለሁሉም ሰው አስፈላጊ ነው ማስተር አብነት። እኔ በጣም ነው መሳሳለት ጋይዝ ኢቭን በቃ ዳግም እንደሱ አይነት ሰው እናገኛለን የሚለው ነገር ለኔ በጣም ነው የሚያስጨንቀኝ። ምክንያቱም በዚህ ዘመን እያያችሁ ነው ሰው ለዘር ብሎ ለተለያየ ለጥቅማ ጥቅም ብሎ ወንድሙን በሚገልበት ሰዓት እሱ ግን ስንቶችን ዘር ሃይማኖት ብሔር ሳይለይ የሚያውቃቸውን የማያውቃቸውን ስንቶችን የሚያገለግል ሰው ነውና በንጹህ ልቡ ያ የለፋው ልፋቱ ለዛሬ ቀን ሸፋዓ ሆኖት ኢንሻአላህ በዲል እንዲመለስ ለልጆቹም ለዛች ለሚወዳት ለዛች ለምትወደው እንደዛ ሄዶ ሲመጣ እንደዛን ስፍስፍ ብላለን ተጠብቀው ልጁን አላህ ጤናውን ሙሉ አድርጎለት ተመልሶ ዳግም ያን መልካም ስራውን ሲሰራ እንድናይ የሁላችንም ምኞት ነው። ዱዓ ጸሎት አድርጉለት እላችኋለሁ። ሌላው ሁለተኛ የመጣውበት ቪዲዮ ይቺ በፎቶ ላይ የምታዩት ቆንጆ የምታምር ልጅ የአንድ ልጅ እናት ናት። ኢቃማ ለማሰራት ከሳውዲ ወደ ኢትዮጵያ ስትገባ የመን በረሃ ላይ ቀረች። እህቶቼ ወላሂ እኔ ይሄ የመን መንገድ በጣም ነው የሚያስፈራኝ። ከኢትዮጵያም ለመውጣት በዛው እንደገና ኢቃማ ለማሰራትም ሰው በዛው ይመለሳልና ወላሂ አላቅም ይሄን መንገድ አላህዬ እንደሆነ እንጃ። አሁን ሰው መንገዱ እስካልተዘጋ ድረስ ሰው መሄዱን አያቆምም። ምክንያቱም የተሻለ አሁን እሷ ባለትዳርና ልጅ አላት በኦንላይን ስራ ትሰራ ነበር። ግን የተሻለ ነገር ለማግኘት ኢቃማን ያሰርች የተሻለ ህይወት እኖራለሁ ብላ ነውና ማንም ሰው ሞታለሁ ብሎ አያስብም። ያው እኛ ነገን ሩቅ ነው የምናልመው እኛ ሞት መቼ እንደሚመጣ ስለማናቅ ማለት ነውና ይሄኔ መንገድ አትዳፈሩላችኋለሁ ውዶችዬ። እና ወላሂ በጣም ነው ያሳዘነችኝ። ገና አንድ ፍሬ ልጅ ናት። እናቷ ትመጣለች ብላ በጉጉት ስትጠብቅ ይሄው እናቷንም ሳታይ እንዲሁ በረሃ ላይ ቀልጣ ቀረች።